እንዳለ የሚጠብቁት አውሬዎች ናቸው። ሙሉ ግቢው በአውሬ ተሞልቷል። ማንም መግባት እንደፈለገ መውጣት አይችልም። የሚቆጣጠሩት እነሱ ናቸው። አሁን ላይ ብልሃት መጠቀም አለብን። ቆይ እንዴት ነው ይሄ ጥቃት የደረሰብሽ? ራሷ ናት እንደዚህ ያደረገችው? ያለው ነገር በጣም ውስብስብ ስለሆነ እንዳለ የሚጠብቁት አውሬዎች ናቸው። ሙሉ ግቢው በአውሬ ተሞልቷል። በድፍረት ግቢ ውስጥ እስከማድረግ እነግርሃለሁ ሳይሆን መጀመሪያ ካሜራውን በቃ አሻንጉሊት አደረገችኝ። አጥፋው ግንኙነት የሚደረገው በተቃራኒ ጾታ አይደለም። እንደፈለኩ ልቀበል። በገዛ ቤቴ እኮ ነው ገፍተረኝ እየገባለ። አንድ አይነት ጾታ ነው። ሴት ለሴት ይብለውን። ስለምን ጠንቋይ ነው የምታወራው? ቢዝነስ ሰው ነህ፣ ብዙ ቢዝነስ ላይ ተሰማርተህ እንደዛማ መውሰድ። ይቅርታ፣ ስለዚህ ነገር ባላወራ ደስ ይለኛል። ሌላ ጥያቄ ካለ ብትጠይቀኝ ጥሩ ነው። ቆይ እንዴት ነው ይሄ ጥቃት የደረሰብሽ? ራሷ ናት እንደዚህ ያደረገችው? እዛ ቤት የሚኖር ብዙ ሰው አለ። እሺ በቃ ሁሉም ነገር ከስርዓት ይወጣ ነው። እንዴት ብዬ እንደማብራራለ እንዴት ብዬ እንደምናገር አላውቅም። ማለት ራሴ ላይ ባይደርስ ሰው ቢያወራልኝ አላምንም ነበር እንደዚህ አይነት ነገር። በቃ አሻንጉሊት አደረገችኝ። ምንድን ነው የምታደርገው? እዛ ቤት ግንኙነት የሚደረገው በተቃራኒ ጾታ አይደለም። አንድ አይነት ጾታ ነው። ሴት ለሴት ይብለውን። አዎ በቃ ህይወቴ ምስቅልቅሉን አወጣችሁ። ምንም ማድረግ አልቻልኩም። የምሄድበት የምጠጋበት ሰው የለም። አንቺም በሴቶች ነው የተደፈርሽው? አዎ በሷም ጨምራ? አውቃለሁ። እቺ ሴት እርጉም ሴጣን የሆነች የሴጣን ተላላኪ ናት። ቆይ ለምንድን ነው ሁላችሁም እንደዚህ ጥቁር የምትለብሱት? ሌላ ልብስ እንድንለብስ አይፈቀድልን። ራሷም ጥቁር በጥቁር ነው የምትለብሰው? አዎ የምንድን ነው የምንለብሰው ብላችሁንም። ከዛ በኋላስ ይሄ ጥቃት ከደረሰብሽ በኋላ ለማምለጥ እንደዚህ ተወጫለሽ? የመውጣት እድል አለሽ፣ ተመላላሽ ነሽ። ለመጥፋት አልሞክርሽ? አልችልም። ብዙ ጊዜ ሞክሬያለሁ ግን አልችልም። ስለዚህ አንቺም የዚህ ነገር ተጠቂ ሆነሽ ተገዢ ሆነሽ እየኖርሽ ነው። አዎ አሁን ላይ ከግዳጅ በላይ ውዴታ ነው እንደዚህ እያኖርሽ ያለው ማለት ነው። አዎ ለምን? ስርዓቱን ስለለመድሽው፣ ስርዓቱን ስለተላመድሽው። በቃ ምንም አማራጭ የለኝም። 3 አመት ሙሉ በእንደዚህ አይነት ህይወት ውስጥ ነው እየኖርኩ ያለሁት። አበስላለሁ ምግብ፣ ከዛ እንስሳቶቹ መግባለሁ። እንደዚህ በስርዓት እንስሳቶቹን አስቀምጣችሁ ነው የምትመግቡት? አዎ ሰዓታቸው ሲደርስ የትም ሆነ የትም ቤት መገኘት አለብን። ምግባቸው በሰዓት ማብላት አለብን። በሰዓት የሚደረግላቸውን ነገር ማድረግ አለብን። በቃ እንደዚህ ነው የምኖረው። ቆይ እኛ ወተን ከወጣን በኋላ ምንድነው የተፈጠረው? ከዛ በኋላ የማሚ መንፈስ ተቆጥቷል። በቃ እንዳልሆነ ነገር ሆናለች። አውሬ ሆናለች። በቃ ቤት ውስጥ ጠባቂ የለም። እንዳለ የሚጠብቁት አውሬዎች ናቸው። ሙሉ ግቢው በአውሬ ተሞልቷል። እሺ አሁን አውሬዎች ግቢ ውስጥ አሉ ማለት ነው? ሙሉን እንዳለ። እሺ ማንም መግባት እንደፈለገ መውጣት አይችልም። የሚቆጣጠሩት እነሱ ናቸው። ፍቃድ የሚሰጡን እነሱ ናቸው። በፊት ግን እናንተ ሳትመጡ በፊት እንደዚህ ያልነበረ ይሻል ነበር። አሁን ግን ሁሉን ነገር ትቆጣጠራለች በአውሬዎቹ፣ ሁሉን ነገር።
ስለዚህ ግቢ ውስጥ በሰው ጠባቂ በላይ የአውሬ ጠባቂ ነው የምትጠቀመው ነው እንዴ? አዎ። ስለዚህ እኔ ይሄንን ነገር አስቆማለሁ። ስሚ፣ ይሄ ነገር እንዲቆም አድርጋለሁ። እንድትረጂኝ ይፈልጋል። በምንም ታምር ሊቆም አይችልም። በምንም ታምር። አንቺ ስሚ፣ አንቺ ብቻ ሁሉንም ነገር ማድረግ እንድችል የምታውቂውን ቤት መንገድ ብሄድ ነገሮችን ማስተካከል እንድችል ብቻ ንገሪኝ። በዚሁ ነገር ውስጥ ከስርዓታችን ከሁሉም ነገር በወጣ መንገድ እንደዚህ አንቺ ሴት ሆነሽ ሴትን እየፈለግሽ መኖርን ትፈልጊያለሽ? በዚሁ ልምድሽ መኖር ትፈልጊያለሽ? ከዚህ ማንነትሽ መውጣት አትፈልጊ? እፈልጋለሁ። ለምን አልፈልግም? እኔ እረዳሻለሁ። ንገሪኝ። እኔ ማሚን እንዴት ልጥራት እችላለሁ? ከዚህ ውስጥ በዚህ እሷን አላቅም፣ በምን መንገድ እንደሆነ እኔ ምንም አላቅም፣ ግን ይጠቅማል አላቅም። ግን ባለትዳሮች አሉ፣ በጣም የምታቀርባቸው፣ በጣም እንትን የምትላቸው ባለትዳሮች ማለት ሴት ነው ወንድ? ሴትና ወንድ። እንዴት እሷ ፈቅዳ ወንድና ሴት እንዲጋቡ? እሱን አላቅም፣ ታሪኩን አላቅም፣ ግን እነሱን ሰዎች ልጠቁም እችላለሁ፣ ቦታቸውን አውቃለሁ። ከሷ ጋር ምንድነው ቅርበታቸው? ይህን ያክል የማውቀው ነገር የለም፣ ግን ከሌላው የተለየ የምሰማቸው እነሱን ነው። ከሷ ጋር የሚቀራረቡት? አዎ። እሺ፣ እነሱን ልጠቁም ትችላለሽ? እጠቁማለሁ። ስለዚህ አሁን ተረጋጊ፣ እኔ እረዳሻለሁ። ካሁን በኋላ ምንም የሚደርስብሽ ነገር የለም። ከዚህ መጥፎ ልማድሽ ደግሞ እንድታገግሚ የስነ አእምሮ እገዛ እንድታገኝ አደርግሻለሁ። እሺ፣ አይዞሽ። እንግዲህ ውድ የቻናላችን ተመልካቾች፣ ቤተሰቦቻችን እንደሰማችሁት ነው እቺ ሴት እኛም ባውሬዎቿ ስታባረር፣ አሁን ግን በዚህ መናፍስቷ ሁሉንም አካባቢዎቿን አጽንታ እየኖረች ነው። ለጊዜው ያሸነፈችን ሊመስላት ይችላል። ለጊዜው የሷ እርኩስ መንፈስ ኃይል ያለውና እኛን የረታን ሊመስላት ይችላል። አዎ፣ ንቁ ሆናለች። አዎ፣ አሁን ከድሮም በላይ ጠንክራ አጥሮቿን፣ ዙሪያዎቿን በአውሬዎች እያስጠበቀች ነው ያለችው። ከእህታችንም እንደሰማችሁት እኛም ብዙ ሙከራዎችን አድርገን ነበር። ይሄ ግን ለኛ ጊዜያትን ሊፈጅ ይችላል እንጂ ከብዶ አይከብደንም። ይህንን ነገር እናስቆመዋለን፣ እናስቀረዋለን። ስለዚህ ሁሉንም እህታችን በነገረችን መሰረት አጣራለሁ፣ እሄድበታለሁ። ሁሉንም የሷን ደካማ ጎንና የእግዚአብሔርን ኃይል ተጠቅሜ እቺን የሰይጣን አምላክ የሰይጣን ተላላኪን አስቆማትና ለእህት ለወንድሞቻችን የእፎይታ ህይወትን እሰጣቸዋለሁ። ስለዚህ እዛም ሄጄ በማረጋቸው በእያንዳንዱ እንቅስቃሴ ከጎኔ እንድትሆኑ ላሳስባችሁ እወዳለሁ። ለምን ትማሩበታላችሁ። ልጆቻችሁን፣ ዘመዶቻችሁን ልንስራ ብለው በየቦታው በየድርጅቱ ሊቀጠሩ የሚሄዱትን ሰዎች ትክክለኛውን መንገድ እንዲረዱና እንዲያውቁ መንገድ ትፈጥራላችሁ። ስለዚህ እስከዛው አብራችሁን ቆዩ። ተነሽ፣ ነይ ከዚህ ነች። አሁን ላይ ብልሃት መጠቀም አለብን። ያለው ነገር በጣም ውስብስብ ስለሆነ እነዚህ መንፈሶች በጣም የረቀቀ ስለሆነ በዚህ ልክ በድፍረት ግቢ ውስጥ እስከማድረግ ማነው እንደዚህ ነው? ሰላም ነው አለን። እንዴት ነህ? እግዚአብሔር ይመስገን። ምንድነው? ገብተን እናውራ። አቶ ክብረት ማን? ምንድነው? ለምን ፈልገኝ? አቶ ክብረት ነው አይደለ? አዎ ነኝ። እኔ ያው የሚዲያ ሰዎች ነን እኮ። ምንድነው ታዲያ ካሜራውን? ወንድሜ ተረጋጋ፣ እሱን እነግርሃለሁ። ምን መሰለህ? ይኸውልህ እነግርሃለሁ ሳይሆን መጀመሪያ ካሜራውን አጥፋ፣ ንገረው ለልጁ። ለምንድን ነው የሚጠፋው? ልንገርህ፣ ተረጋጋ። ምን መሰለህ፣ እኛ ያው አንተ በተለያዩ ቢዝነሶች ላይ ተሰማርተህ እንዳለ እናውቃለን፣ የሚታወቅ ነውና በዚህም አንድ ፕሮግራም አለን እየሄድን እነዚህን ብርቱ ሰዎችን ቃለመጠይቅ የምናደርግበትና አንተም ደግሞ ባለበት ስራ ዘርፍ ምንም ቢሆን ለብዙ ወጣቶች የስራ እድል ፈጥረሃል። ስለዚህ ለዚህ ነገር ደግሞ ክብርና የሚዲያ ሽፋን ይገባል።
ሰውዬ ተረጋጋ እንጂ እየገፋኝ እኮ ነው። እየገፋሁህ አይደለም። እንግባ በቤቴና ገፍተሬ ልገባ ነው። ኧረ እንደዛ ልዘርፈኝ ነው። ኧረ እንደዛ አይደለም እኮ መጀመሪያ ካሜራውን አጥፋ። እሺ ቁጭ ብለን እኔ ስስማማ ብቻ ነው ልቀርጽ የምትችለው። ሰውዬ ብለን እናውራ። እንደዛ አይደለም። ምንም ቁጭ ብለን የምንቆርጸው ነገር የለም። አንተ አጥፋ አልኩህ እኮ። ቆይ እንደዛ አይደለም። አጥፋ እኮ አልኩህ። አጥፋው ምን ፈልገህ ነው? ቆይ አቶ ክብረት ተረጋጋ። ለምንድን ነው ቤት ይለቀማችሁታው? እንደዚህ ነው እንዴ እንግዳ የምትቀበለው? እንደፈለግኩ ልቀበል። በገዛ ቤቴ እኮ ገፍተረኝ እየገባ ያለው። ቀጥታ እየተላለፈ ነው። ስምን ባታበላሽ እና ቀድማችሁ አትናገሩ። እንደ አንተ እንትን ስትል ቀጥታ ነው። እንደዛ ነው እኮ እኔ ለክብረም አይመጥንም እንደዚህ መሆን። ቀጥታ እየተላለፈ ስለሆነ ያው እሺ ደህና ነህ? አለን እግዚአብሔር ይመስገን። ምንድን ነበር? ያው እንደሚታወቀው ቢዝነስ ሰው ነህ። ብዙ ቢዝነስ ላይ ተሰማርተህ በስራ እድል ፈጥረሃል። ይሄ ደግሞ ቀላል ነገር አይደለም። በዚህ ጊዜ አንድ ሰው ከራሱ አልፎ ከራሱ ስራ ከራሱ የዕለት ጉርስ አልፎ ለሌላው ሰው እድል መፍጠር ከቻለ ያ ሰው ትልቅ ሰው ነው። ለዚህም ደግሞ በሀገራችን ብሎም በአህጉራችን በዓለማችንም እንደዚህ አይነት ሰዎች ሊበረታቱ ይገባል፣ ሊደገፉ ይገባል፣ የሚዲያ ሽፋንን ማግኘት አለባቸው በሚል ሂሳቤ ነው አንተ ጋር የሚመጣ ነው። እንግዲህ በሺዎች የሚቆጠሩ በብዙ መቶ ሺዎች የሚቆጠሩ ህዝብ ደግሞ እንግዲህ ቀጥታ ስርጭት እያየን ስለሆነም ነው እንግዲህ ትንሽ የኛ ሁኔታ የኛ ንትርክም ጥሩ ኢሜጅ አይሰጠንም ለሚዲያችንም ሆነ ለአንተም ቢዝነስ። ለዛ ነው ቶሎ እንድታውቀው ያደረገው። ሀሳባችሁ ጥሩ ነው፣ ግን እናንተ ከመምጣታችሁ በፊት መጀመሪያ ያን ግለሰብ ፈቃደኛ ነው አይደለም የሚለውም ማናገር አለባችሁ። ሲቀጥል ማን እዚህ እንደምኖር አሳያችሁ። እውነቱን ለማውራት እንግዲህ ከምናወራው ነገር አንፃር ለኔም እንግዳ ነገር ነበረ። አንተን በብዙ ቢዝነስ እንደሚያውቅ ሰው ቤቱ እዚህ ነው ሲባል ለማመንም ከብዶ ነበረ። ግን ያው ሰው ምክንያት ይኖረዋል። ብር ስላለው ብቻ ትልቅ ቪላ ትልቅ ጂ+3 ምናምን ውስጥ መኖሩ ግዴታ አይደለም። የሰው ልጅ ዋናው ነገሩ ማይንዱ ነው። የትም እየኖረ ምንም መስራት ይችላል የሚለውን ይዤ ነው እንግዲህ ያው የሚዲያ ሰው ካጣራ ትንሽ ከጠየቀ አንድ ጥያቄ ከጠየቀ 5 መልስ ነው የሚሰጠው። የሚነገረውም እንደዛ ስለአንተ አንድ ስጠይቅ ያው ሰው ብዙ ነገር ይላል። እሱ ይተው እሱ ቋጣሪ ነው የሚልም አይጠፋም። ማለት ሰው የሚለው ለፈልጌ ነው ያው እንደዚህ አይነት ቤት ውስጥ መኖርን ሰው ከዛም ማንግል ስለሚያየው ማለት ነው። ማለት እኔ አሁን አንተ ልቆ አልገባኝም። ማለት አሁን ብዙ ሚዲያዎች ብዙ ሰዎች ፈልገው ማግኘት ያቃታቸውን ቤት አንተ እንዴት ባንዴ ልታገኘው ወይም በ2 በ3 ሰው ወሬ ልታገኘው ቻልክ? ነገርኩህ እኮ እኔ የምለይባቸው ነገሮች ስሰራ ከልቤና ለእውነት ስለምሰራ ነገሮችም ይስተካከሉልኛል። እኔ ወደ ነገሮች እሄዳለሁ ሳይሆን ነገሮች ወደ እኔ ይመጣሉ ማለት ትችላለህ። ብዙ ሰዎች እንደዛ ይለኛል። አነፍናፊው፣ አዳኙ፣ ብዙ ነገር የተለያዩ የሚዲያ ስሞች የሚሰጡኝ አለ። አንተም ስለኔ አታውቅም ይመስለኛልና አሁን ወደ መጣሁበት ዋናው ነገር እንግባ። ጥያቄው ይደርሰናል አይመስልህም? ኦኬ እሺ። ለምንድን ነበር ቆንጆት? አይ በቃ አሁን እንግዲህ አንተ እንደሚታወቀው በተለያዩ በመዝናኛ ዘርፍና የተለያዩ ደግሞ የእህል ቤቶች እህል ወፍጮ ቤት የተለያዩ ቢዝነሶች አሉና እስኪ ከዚህ እንጀምር፣ ከስራ እንጀምር። ያው ስራ ብዙ ቢዝነስ አለ። ያው ወፍጮ ቤቶች አሉ፣ የምንረዳቸው አንዳንድ የእርዳታ ድርጅቶች አሉ፣ ካፍቴሪያዎች ምናምን አሉ። እና ይሄ ደግሞ ለወጣቶች የስራ እድል ይፈጥራል። አሁን የተለያዩ ወጣቶች ስራ ያጡትን የተቸገሩትን እያጣራን እዚህ ስራ ላይ እናሰማራቸዋለን ማለት ነው። እዛ ህይወታቸውን በሚገባ እንዲመሩ እናደርጋለን። ግን ያው አሁን አንተ ኢንቨስት የምታደርግበት ያው እንግዲህ እንደማየ ገና ጎልማሳ እድሜ ላይ ያለ ሰው ነህ እና ያው በዚህ እነዚህ ቢዝነሶች ደግሞ በጣም የተቃራኒ የሆኑ ቢዝነሶች ናቸው። አይከብድም? እዚህ ጋር ወፍጮ ቤት ነገር፣ እዚህ ጋር ደግሞ የመዝናኛ የክለብ ነገር መመስረቱ እንዴት ይታያል? ወይስ የትኛው ነው ቅድሚያ የተከፈተው የተጀመረው ቢዝነስ?
እርሜ የከፈትነው ወፍጮ ቤቱ ነው። ደግሞ ያን ያህል የሚከብድ ነገር የለውም። አንድ ነገር ከከፈትክ በኋላ ሰው መቅጠር ነው፣ ማናጀር አለ። ስለዚህ በቀላሉ ይሄ የወፍጮ ቤቱ ቢዝነስ ያንተ የህይወት መነሻ ነው ልንለው እንችላለን። ወፍጮ ቤቱ እኔ መጀመሪያም በወፍጮ ቤት ነው የጀመርነው። ያው ስለአንተ በአንድ አጋጣሚ ነው ላውቅ የቻልኩት። እኔ እንግዲህ እንዳልኩ በስራዬ ብዙ ሰዎችን ስለማድን አጣራለሁና ስሰማ ግን ያው ከተራ ወፍጮ ቤት ሰራተኝነት ተነስቶ የወፍጮ ቤት ባለቤት መሆን የቻለ ሰው ነው ይባላል። ማንም ሰው ጠንክሮ ከሰራ ከቆጠበ ትልቅ ደረጃ የሚደርስበት መንገድ ሰፊ ነው። ብዙዎች ግን ከዚህ አንጻር ወይም ደግሞ ከዚህ አንግል አይደለም የሚያወሩትና አቶ ክብረት ከጀርባው ብዙ ለማመን የሚከብዱ ከባድ ነገሮች ከጀርባው አሉበት ይባላል። ምንድን ነው የምታወራው? ከዚህም አንዱ ባለትዳር ነህ። ባለትዳር ግን ጣት ላይ ቀለበት አይታየኝም። ስራ ቦታው ልቄው ነው ረስቼው መጥቼ ነው። እንዴት ቀለበት እንዲህ አውልቄ ረስቼው ነው ይባላል? ማለት ባለትዳር ማለት መገለጫው ነው። እንግዲህ ብዙ ነገሮች አሉ። ለባለትዳርነት መፈራረም አለ። ከዛ ቀለበት ደግሞ ዋነኛው በሰው ዘንድ እንደ ማህበረሰባችን እንደ ህይወታችን ደግሞ ማንነታችን የምንገልጥበት ነገር ነው። ስለዚህ ከዚህ አንጻር ቀለበት እንዴት ይረሳል? ወይስ አትጠቀመው? ይኸውልህ እኛ ብዙ የቢዝነስ ሰዎች ነን። ጭንቅላታችን በጣም ቢዚ የሚሆንበት ጊዜ አለ እና አንዳንድ ነገሮችን የማናስተውልበት ነገር አለ። ይህንን ወደ ኋላ ብንተው አይሻልም? ስለ ቢዝነስ አንድ ልጠይቀኝ መጣሁ። ህይወትም እኮ የቢዝነስ አንዱ አካል ነው። የራስህ ህይወት የግል ህይወት ነው ቢዝነሱ ላይ እንድትንቀሳቀስ የሚያደርግ የሚል እምነት አለን እኛ እንደ ሚዲያችን። ለምን የሰው ልጅ ስራው ላይ በሚሰራው ስራ ላይ ብቻ ሳይሆን ከጀርባ ያለው የግል ህይወቱ ስራው ላይ የራሱ የሆነ ቫልዩ ያደርጋል። ሰውም እንዲማርበት ዘንድ ስለሆነ የእናንተን ህይወት የእናንተን መንገድና ማንነት በደንብ ቁልጭ አድርገን ማሳየት አለብን። አትጠቀምም ቀለበት። ሰው እንደዚህ ነው የሚያውቅ። ማን ነገረ እሱ? እኔ እኮ ነገርኩ። ከጠየቅኩኝ ብዙ ነገር ይነገረኛል። ታዲያ ለመጠቀም መፍትሄ አይደለም እንዴ? ኦኬ እንደዛ ማውሰድ ይቅርታ፣ ስለዚህ ነገር ባላወራ ደስ ይለኛል። ሌላ ጥያቄ ካለ ብትጠይቀኝ ጥሩ ነው። እኔም ስራ አለብኝ። ኦኬ በቃ ስለዚህ በቀላሉ የተወሰኑ ጥያቄዎች ልጠይቅህና አውጣልሃለሁ። እንዳልኩ ትላንትን የሚያውቁ ሰዎች ስላንተ ብዙ ያወራሉ። ይኸውልህ ምንም ስራ የማይወድ በየመንደሩ ሄዶ ድንጋይ የሚያሞቅ አውደልዳይ ነበር ትባላለህ። ግን በሆነ በአንድ ቅስበት ይሰራበት ከነበረው ወፍጮ ቤት ዲሲፕሊንም ያሌለው ስራ መቅረትንም የሚያበዛ ግን ሰዎቹ ስለሚያውቁት ስለሚያዝኑለት የሰፈራቸውም ሰው ስለሆነ አንዳንድ የዕለት ጉርሱንም እንዲያገኝ ዘንድ እንደሚያሰሩት እንደዛም እየሰራ ግን ባህሪው በጣም ከሚታሰብ በላይ የሆነ ሰው እንዴት በአጭር ጊዜ ውስጥ የዚህን ያክል ቢበዛ 1 ዓመት ከምናምን 2 ዓመት ቢሆን ነው ይመስለኛል እንደሰማሁት። እንዴት ይሄ ሁሉ ቢዝነስ ሊኖር ቻለ ታዲያ? እንደዚህ ሰነፍ የሆነ ሰው እንደዚህ ድንጋይ ማሞቅና ስራ የማይወድ ሰነፍ ሰው እንዴት እንደዚህ የተሳካ ትዳር መስርቶ የተሳካላቸው ቢዝነሶች ሊመሰረት ቻለ? ለምን ከልጅነታቸው ጀምሮ የሚለፉ ብዙ ወጣቶችን እናውቃለን። ሰው ለፍቶ ህይወቱን መለወጥ ይችላል፣ ግን የራሱ የሆነ እያንዳንዱ ደረጃ አለው። ያንተ ግን ከአንዳንድ ነው ደረጃ ሳይሆን በሊፍት እንደወጣ የተወነጨፈው። ሌላው ገና ደረጃውን ሲዞር፣ አንተ ግን አንዴ 10ኛ ፎቅ ላይ ወጥተህ ነው ነገሮችን እያደረጋለሁ። ምንድን ነው ይሄ? በእርግጥ አንተ እያልከው ነገር ያለው ክብሪን በጣም የሚነካ ነገር ነው። በጣም ውሸት ነው። ይኸውልህ እዚህ የመጣኸው ልትሰድበኝ ከሆነ ቀጥ ብለህ ቤት ይለቀውጣል። ይኸው እንግዲህ እናንተም እንደምትመለከቱት ከአንድ ጋዜጠኛ ከአንድ ባለሙያ የማይጠበቅ ነገር ነው እያደረገ ያለው። እኔ ለመታገስ እየሞከርኩት ነው። አይታችኋል።
እንደዚህ አይነት ሰዎች ብዙ ጊዜ ስም ለማጥፋት ይመጣሉ። በዚሁ አጋጣሚ የምን ስም ለማጥፋት ነው? ተረጋጋ አቶ ክብረት። ምን መሰለህ ይሄ ነገር ቆይ አዳምጠኝ ነኝ እኔ በቃ አሁን ምንም ነገር አልፈልግም ነው እንዲኖ በለኝ። አሁን እኮ ሰው ይልሃል ስላንተ ምንም እውነት አይደለም በቃ ነገርኩ አይደል። ጓደኞች በዙሪያክ ያሉ ሰዎች ሰነፍ ነው፣ ስራ የማይወድ ነው፣ መንቀሳቀስ የማይወድ ነው። ይሄ እኮ የአንድን ታዋቂ ሰው ወይም አንድ ታግሎ ትልቅ ደረጃ ላይ የደረሰን ሰው ስም ማጥፋት ነው። በምን ትግል ነው ታዲያ የተነሳው? ምን ማለት ነው በምን ትግል ማለት ነው? እንዴት መሰለህ አሁን ይህንን ነገር አንተ በክፋት አይተህ አንተ የዛኔ በቦታው ነበርክ። እኔ እንደዛ ዱቄት ስጠገረር እንዴት መሰለህ አሁን ይህንን ነገር አንተ እንደ ክፋት አየኸው እንጂ ብዙ ወጣቶች አሁን በዚህ ሰዓት ማለት ነው ምን ላይ ያሉ መሰለህ በተለያዩ ባልባሌ ቦታዎችን ጊዜያቸውን እያሳለፉ ባልባሌ ቦታዎች በሱስ ውስጥ ወርቀው ነው ያሉት። የሚረዳቸው ሰው በማጣት ለዛም ነው ግንዛቤ የማጣት ችግር ነው። አንተ ከዛ ነገር ውስጥ እንዴት ወጣ? ለወጣቶቹም መፍትሄ ይሆናል፣ ለወጣቶቹም ትምህርት ይሆናል። አንተ ያለፍክበት መንገድ እንዴት ነው አንተ ከዛ ከነበርክበት የስንፍና አዘቅት ወጥተህ እንደዚህ ጎበዝ ቢዝነስማን ልትሆን የቻልከው? ይሄ እኮ ስድብ አይደለም፣ ይሄ ማንቋሸሽ አይደለም። ይሄ እኮ ትምህርት እንዲሆን ነው። ሰነፍ ነበርክ፣ አዎ ድንጋይ ታሞቅ ነበር፣ አዎ ሰዎች የሚሉ የሚያውቁት ናቸው። ስለዚህ አንተ እኮ ይሄንን በኩራት ነው ማውራት ያለብህ። እንደዚህ በስንፍና ነበርኩ እንደዚህ ወጣው በላይ ይኸውልህ፣ ወይስ ትክክል ያልሆነ ነገር አለ እዚህ ጋር? ምን ማለት ነው ትክክል ያልሆነ የተነሳህበት ነገር? ምን ማለት ነው ትክክል ማለት? ምን ለማለት ፈልገህ አይደለም እዚህ ደረስክ? ለፍቼማ ስለደረስኩ ነው። ሌላውን ብዙዎች የሚሉትም አንዱ ይሄ ስለሆነ ማለት ነው። ብዙዎቹ መቼም በአንድ ጀንበር የሰው ህይወት የሚለወጠው ከጀርባው የሆነ ያልተገባ ትክክለኛ የሆነ ስርዓታዊ የሆነ ነገር እንዳለና ከመናፍስታዊም ነገር ጋር ያገናኛል። ይኸውልህ አሁንም እየነገርኩህ ጠንቋይ ቤት ሄዶ ይሄ ስም ለማጥፋት ስለምን ጠንቋይ ነው የምታወራው? የሚሉትን ነው የምልህ እኔ። ለምን ጓደኞች እስካሁን እዛው ወይ ማን ያለ ማን ነው ይሄንን ነገር የነገረ ሰው ማን ነው? ይሄንን ግለሰብ ራሴ ለህግ ማቅረብ ፈልጋለሁ። ይሄ ስም ማጥፋት ነው። ችግር የለውም። ስምህን አዝዳ አንተ ሚዲያ አለልህ። ይኸው ትልቅ የዓለም መሳሪያ ከፊትህ ቆሟል። ስምህን አዝዳው እየነገርኩህ ይኸው አዝዳው። እኔ እኮ የምጠይቀው ህዝቡ ጋር የሚወራውን እጠይቅሃለሁ። ለምን ስም ማጥፋት ከሆነ ስምህን ለማስተካከል ለማደስ ጥሩ ኦፖርቹኒቲ ነው። እውነት ደግሞ ስህተት ደግሞ አንተ ጋር ደግሞ ችግሩ ካለ ደግሞ ዓለም ይረዳል። እንግዲህ አንተ በራስህ የምትተማመን ከሆነ ምን አስፈራ? ስም ማጥፋት ከሆነ ይኸው ስምህንም ለማደስ ጥሩ አማራጭ። እየፈራው አይደለም እኮ እኔም እየተናገርኩ። ስለዚህ ቀጥላ ለምን ትርበተበታል? ምንም የምርበተበትበት ምክንያት የለም። ነገርኩህ እኮ አይደለ? ይህ ስም ማጥፋት ነው። አው ደሃ ነበርኩኝ፣ ችግረኛ ነበርኩኝ፣ ስራ የለኝም ነበረ። ከዛ በአንድ ጀንበር ሀብታም ይኸውልህ ከቆጠብክ የትም ደረጃ ትደርሳለህ። በቃ መጀመሪያ ትንሽ መነሻ ብር ነበር የምትቆጥበው አንተ። ምን ሰርተህ ነው የምትቆጥበው? ምን ማለት ነው? ምን ሰርተህ ማለት? ስራ አልነበረህማ እንዴ? ስራ አገኘዋ ታዲያ? አይ ትሰራው የነበረው ስራ እኮ ያው ስለሚያዝኑልህ በሳምንት 1-2 ብትገባ ነው። እሱንም የሱስን የጫትን የሆነ ነገር ካገኘ ትወጣለህ። እዛ ሄደህ የተወሰነ እዛ እህል ቤት ውስጥ ወፍጮ ቤት ውስጥ ትሰራለህ። ከዛ ትወጣለህ። ቆይ አንተ ሚዲያ ፊት ልታወርደኝ ነው እንደ መጣኸው? አይደለም። እና ታዲያ ውጪ የሚወራው ስምህ ይሄ ነው። በቃ ውጪ ስለሚወራው እኔን የሚመለከት ነገር አይደለም። ትክክለኛው ማንነት ምንድን? እኔ እንደ ማንኛውም ለፍቶ ጥሮ ግሮ የሚበላ ሰው ነኝ። ገባ አይደለ? ከራሴም አልፎ ለሌሎች ወጣቶች የሥራ እድል የማቀርብ ሰው ነኝ። ወይ እንስ እድል ማሚናት የሰጠች ማናት? ምን እንደደረገት ማሚን የት ነው የምታውቃት? ማናት ሲጀመር? እሷ የት ነው የምታውቃት ማለት? እሷ ናት ይሄንን ህይወት የሰጠች ማናት? ማሚ እኔ ስለምትላት ሰውዬ አላውቅም። በተቃራኒውስ ምን ሰጠሃት? ሰውዬ ትሰማኛለህ? ቤቴን ለቀህ ውጣልኝ። በቃ አልወጣም። ለምን ነው የማትወጣው? የጠየቅኩህን ካልሰጠኝና ካልመለስክልኝ አልወጣም። ምን ማለት ነው? ከቤት አልወጣም ማለት ትወጣለህ? በግድ አልወጣም ማለት ውጣ እያልኩህ ነው። ስማኝ አቶ ክብረት ልቀቀኝ። ስማኛለህ አይደለ ሰውዬ? እኔን ልታዋርደኝ ነው የመጣኸው ወይስ የኔን አሪያ ለሌሎች እንትን ልታስተላልፍ? ስምህንም ደግሞ ለማደስ። ስለምን ስም ነው የምታወራው እንዴ? ስሜን እያበላሸን ያለው። ሰማኛለህ? ከማሚ ጋር ያለቀበት ምንድን ነው?
ያማል እንዴ ሰው አዳምጠኝ። እኔ ማሚን አላውቃትም። ምን ከማሚ ጋር ያጣበት ሰሞኑን ወለደና ተቃልሽ። ቆይ ልደበደበኝ ነው እንዴ የመጣኸው? ማሚን አታውቃትም? ማናት ማሚ? እንዴ የእናንተ የብዙዎቹ የሀብታችሁ ምንጭ ሆነች። ሰነፉን ደካማውን ብርቱ እንደሆነ አድርጋ የንጹሃንን ልፋት ለናንተ ለሰነፎቹ እየሰጠች እናንተን ባለጸጋ አድርጋ እየኖረች ያለችው። ይኸውልህ ምን አይነት ዓላማ ይዘህ እንደመጣ አላውቅም። ዓላማዬ እውነት ነው። እኔን ለመደብደብ ነው፣ ለመዝረፍ። ቲቪ ምናምን ፈልገህ ከሆነ ይኸው አለለ። ገንዘብ ፈልገህ ነው ልስጥህ? ቸግሮ ነው? አንተ ራሱ እንደዚህ አይነት ቤት ውስጥ እየኖርክ ለኔ ምን ትሰጠኛለህ? መጀመሪያ እዚህ ቤት ውስጥ ለምን እንደምኖር ታውቃለህ? ለምንድን ነው የምትኖረው? አታውቅም። እሺ ለወጣው የኛ አይነት ሰዎች ለራሳቸው ሳይሆን ለብዙሃን ለወገኖቻቸው የሚደርሱ ናቸው። ቪላ ቤት ውስጥ ኖርኩኝ፣ እንደዚህ አይነት ቤት ውስጥ ኖርኩኝ። መኖር ነው። ገባ አይደለ? እስኪ አስገባት ልጅ ነው። ማን? ስለምን ልጅ ነው የምታወራው? እንግዳ አለ። የምን እንግዳ ነው? ጥቁር እንግዳ። ጭራሽ ካሜራ ምናምን ደቅነ ሰው ሰብስበ መደብደብ ሳያልቅ ጭራሽ ሌላ ሰው ይዘህ ትመጣለህ? ልደት ምን ሰረድ ታውቃታለህ? አይ አላውቃትም። ነይ ተቀመጭ። ማንሽ? ምን ሰረድሽ? ማንሽ? ደህና ነሽ? ተቀመጭ። ማናት እሷ? ምን ሰራለች? ጋሼ ልደት ተባብላችሁ ማናት አይከብድም? የምን ልደት ነው የምታወራው? ኧረ እኔ ማንም አላውቅም። ታውቂዋለሽ? እንግዲህ ስምሽን ሁላ እኔ አልጠየቅኩሽም። ትንሽ እንትን ሆኜ ልደት ነው ስምሽ? አዎ ልደት ነው። ታውቂዋለሽ ልደት? ኧረ እኔን አታውቀኝም። አንቺስ ነው የምንታወቀው? ጋሼ ኧረ ያውቁኛል። ኧረ ሰውዬ ምንድን ነው? ቆይ ምንድን ያመጣሃል? ልደት ናት የጠራሃት? ማናት ልደትን ያልጠራኋትም? የማሚ ልጅ እኮ ነኝ። ማናት ማሚ? ጋሼ በሰላም ነው? እናንተ ሰዎች ምንድን ነው የምትሰሩት ስራ? ማሚ አንቺ ማሚ፣ እሱ ማሚ ይላል። ማናት ማሚ? ቆይ በሰላም ነው? ምን ነው ዛሬ ጋሼ? አዎ በሰላም ነው። ምንድን ነው ቤት የመጣችሁ እና ጋሼ ነው የምትይው? እንዴ ስለምን ጋሼ ነው? እንታወቃለን። ሰማኛለህ ሰውዬ፣ አሁን አንተ ነህ ልደት ምናምን እያልካት ነበር። እኔ አላልኩም እንዴ። እኔ ምንድን ነው የምን ልደት ነው የምን ማሚ ነው የምታወራው? እንግዲህ ዓለም እያየ ነው መቼ እና እያየ እንደሆነ ይፈርድልኛል። እያያችሁ ነው እንግዲህ አይደለ? በገዛ ቤት የመጣው እንግዲህ አላየም። ድብደባው አላልኩም ነው እያልክ ያለው? እየተቀረጸ ነው። ቪዲዮውን አውጥተን ማየት እንችላለን። የምን ቪዲዮ? እየተቀረጸ ነው። ስማኝ፣ እስካሁን ስትጮትብኝ ነበረ ማለት ነው። ክብረት ስማኝ፣ እስካሁን ላይቭ ነው ብለህ ስትጮትብኝ ነበረ። እየተጫወትኩብህ ነበር። ምንም የሚሞገስ ምንም የሚዘከር የሚነገር ታሪክ የለህም። ምክንያቱም እጅን አውርድልኝ። የሴጣን ስለምን ሴጣን ነው የምታወራው? ሴጣን ማሚ ምናምን አትበልብኝ። ሰውዬ በቃ ቤቴን ለቀህ ውጣ። ምንም ነገር አልፈልግም። እኔም ደግሞ የመጣሁት አንተን ለዓለም ለማሳየት ምንም የሚነገር ዝናና ስራ ደህና ምግባር ኖሮክ ሳይሆን እናንተን ለማጋለጥ ነው። ቆይ አንተ ማንህና ነው ስለኔ ጉድ የምትዘረዝረው? ምክንያቱም አዳምጠኝ፣ ስማኝ። ምክንያቱም እኔ ማለት አትፍራ። ታውቃታለህ? አታውቃትም? አላውቃትም። ስማኝ፣ መንፈሳችሁ ተቆጥቷል። ንገሪያቸው እስኪ፣ ንገሪው። አትፍሪ፣ ንገሪው። አሁን እኔ ከጎንሽ ነኝ። ምንም የምፈጠርብሽ ምንም ነገር አይኖርም። ሰምተሽኛል አይደለ? አዎ። አንቺንም ነፃ አወጣሽና ከዚህ በኋላ ምንድነው የምታስፈራራት? ስለምን ማስፈራራት ነው የምታወራው? ቆይ ምንድነው የምትፈልጉት? ስለሱ የምታውቂውን እያንዳንዱን ነገር ንገሪኝ። ከዛና ምንድነው ስለኔ የምታውቂው ነገር አለ? ስለኔ ታውቂኛለሽ? ልደት እኮ ናት። ምንድነው? ቆይ ምን ገንዘብ ፈልጋችሁ ነው? ለምን ነው የማትናገሩት? ቀጥ ተናገሪያችሁ።
ጋሽነትዬ እትዬ ማለት ሚስቱ ናት? አዎ ባለቤታቸው። እሺ እሺ ይመጣሉ ማሚጋ እና የምታወራቸው ስለምን ወሬ ነው የምታወሪው? አስጨርሳት የነምን ቀዳንቺ የምታወራቸው መንፈሷ ሲቆጣ የሚያረጋጓት እነሱ ናቸው። ባለፈው መጥተዋል ማለት ነው። ስለዚህ እኛንም ያቀናል ማለት ነው። እኛንም መጥተን ነበረ ማሚ ጋር። እሺ ቀጥይ አንቺን ላስጨርስሽ። ማሚ እና የሷ የቅርብ ሰዎች ናቸው እነሱ። ስለዚህ የማሚ መንፈስ የሚረጋጋውላ ከነሱ ጋር ስታወራት ሰማኝ። ምንድነው ቆይ የምታደርገኝ? ለቀን እያነከኝ እኮ ነው። እኔ አላቀመልኩ እኮ በቃ ልቀቀኝ። አትፍሪ፣ ምንም አትደናገጭ። የስራችን መንገድ እንደዚህ ነው። ካልሆነ እነዚህ አህያዎች አሉ። እዚሁ በዚህ ማናችሁ ናችሁ? ታውቃለህ አታውቅም? ማሚ ጋር ሄደን እንደነበር ታውቃለህ አታውቅም? እቺን ልጅ ታውቃታለህ አታውቃትም? ኧረ እባክህ አላውቃትም። ታውቃታለህ አታውቃትም? በቃ አውቃታለሁ። ታውቃታለህ አታውቃትም? እሺ እውነቱን ነው ማወቅ የምትፈልግ? አዎ አንተን እኮ ነው የምልህ። ጀነስ ታውቃታለህ አታውቃትም? ቀጥላ እንደዚህ የተወራለት ማክስ ለባሽ አንተ ነህ? አዎ መንፈሳችሁን ድንብርብሩን ያወጣሁት እኔ ነኝ። ሁላችሁንም ደግሞ መቀመቅ ለመክተት ጥቂት ጊዜ ብቻ ይቀረኛል። አሁን በአውሬዎች ተከባችኋል። የእናንተን አውሬ የሚበልጥ የኔ መጥፎችን የሚያጠፋው ደግሞ ሲነሳ ሁላችሁንም ውጦ ይጨርሳችኋል። ትሰማኛለህ? ያልገባህ አንተ ነህ። በአውሬ የተከበብከው አንተ ነህ። ማሚ ሁሉንም ደርሳበታለች። ስላንተም እያጣራች ነው። በቅርቡ ዋጋህን ታገኛለህ። ይህንን ወቀሽ። የምን ዋጋ? አንቺም አይቀርልሽም። ትሰሚያለሽ? በማሚ ስር እጅ መሆንሽን የረሳሽ መስሎኛል። የውሻ ተራፊ እየበላሽ እንዳልከረምሽ አሁን ዞረሽ ከጀርባ ጭራሽ ወጋሽን። ከነቤትሽ እሳት ውስጥ ትገባታለሽ። ሰሜትሽ ትራፊ ነው የምታበሏት። የቤተሰብሽን ደም ነው እየቀዳን የምናጠጣሽ። አትፍሪ፣ ምንም አትፍሪ አትበል። አንተን ከዚህ አትፍሪ፣ ከነዘር ነው የምጠፋው። እሺ አይዞሽ፣ ተረጋጊ። መፎከር ስራችሁ ነው። እየሰማህ አይደል? እሺ ተረጋጊ። አዎ ፈሪ ያንስሻል። እናንተ ልታጠፉኛል። ቆይ ማነው አንተ? ምን አገባህ ስለኔ ማንነት? ስለኔ ማንነት በቅርቡ የምታየው ይሆናል። እዚህ ጋር ገና ለገና ደምቆ በደል እንዳታው ነው። ሰማኛለህ? ልቀቀኝ። ጣትን ሁለተኛ እንዳታነሳ። ጣቴን አላነሳም። ቀጣይ የማነሳው ጎራዴ ይሆናል። እሺ በቢላ ምዘለዝል ነው የሚሆነው። ከኔ እጅ ስትወጣ እኮ ነው እሱ። ያንን ጎራዴን የምታነሳው ከኔ እጅ ስትወጣ ነው። እቺንም ልጅ ምንም አታረጋትም። ሰማኛለህ አይደለ? ፈንተሽ ምን እንደሚሆን ታውቃለች ራሷ። ቀስ በቀስ ተሰቅለሽ እያንዳንዱ አካላትሽ ሲቆራረጥልሽ ምንም መለፍለፍ አያስፈልገኝም። ለነገሩ ታውቂዋለሽ። ቆይ ስለዚህ ከነበረ ማንነት ወጥተህ እንደዚህ በሀብት ማማ ላይ ልትቀመጥ የቻልከው እንዴት ነው? መጀመሪያ ስለኔ ለማውራት
ይህንን ካሜራ አጥፋ። ሰማኛል አይደል? ከዚህ የፈለግከውን ማውራት እንችላለን፣ ግን እመነኝ። ምን ትገለኝ የለ እንዴ? ለምን ትፈራለህ? እኔ ማጥፋት ከቻል ካሜራውንም ውሰደው። ምን እንደዛ አይደል? ምን ያስፈራሃል ስለ ካሜራው መኖር? እርግጠኛ ሆነ አይደል እያወራለሁ? አው አልፈራም። እኛን ለመያዝ ሲጀምር ከባድ እኮ ነው። ምን አሁን እኔ ስለፈቀድኩልህ ገብተህ እዚህ ጋር ስላነከኝ ምናምን አራት ታስቀኝ በእናትህ። ስለዚህ ቀጥላ። ምኑን ነው የምቀጥልልህ? ገመድ መሰለህ ዝም ብሎ የሚቀጥለው? ትሰማኛለህ? ይበቃል በቃ።